የምታምር ልጅ ናት ድህነት ይዟታል ልብሷ ተቀዳዷል ምናምን እንጂ በጣም ደስ የምትል ልጅ ናት የመጣችው ከ18 ዓመት በታች የሆኑ ልጆች ህፃናት ናቸው አሁንም በቤታቸው ህፃናት ልጆችን እንደ ማሽን የሚያሰሩ ሰዎች አሉ ሰላም የሚነሳውን ነገር ማስወገድ አለበት በድህነት ላይ አድቫንቴጅ መውሰድ የግፍ ነው ይህች ወጣት ህልሟ ተሳክቶላት የተመኘችውን ህይወት አግኝታለች ያቀደችው ሁሉ ሞልቶላት ለሷውን የደስታ ጥግ ላይ ደርሳለች ይህም ግለሰብ እንደሚስት ሁሉ ልቡ በደስታ ተሞልቷል በፍቅር 4 ዓመታት አሳልፈው ከተጋቡ 4ኛ ሳምንታቸውን ጨረሱ ከሰርጉ ግርግር ከድግሱ ድካም አገግመው እፎይ ብለው መኖርን ከጀመሩ ጥቂት ሳምንታት ቢሆንም የሰርጋቸው ፎቶና ቪዲዮ የተመለከቱ ጊዜ ማሳለፍ ያስደስታቸዋል እነዚህ ሁለት ጥንዶች አሁን የደስታ ምንጫቸው ብቸኛው ነገር ተጋብተው መኖር መጀመራቸው ሲሆን እንዳይጋቡና በትዳር እንዳይቆራኙ መሰናክል የሆነባቸውን ብዙ የቤተሰቦቻቸውን አባላት ሁሉ ጥሰው ዛሬ አብረው መኖራቸው ለሁለቱ በቂ ነበር ሁለቱም ስራ ውለው ይገባሉ ጥሩ ገቢ ያላቸው ኑሯቸውን አስበውበት መጀመራቸው ዛሬ ላይ ሆነው ነገን እንዲያቀዱ አድርጓቸዋል ታዲያ ነገን ለመገንባት ሁለቱም በትጋት ስራን መስራት መርጠው ኑሮን ለመግፋት ሲያስቡ የግዴታ የቤት ሰራተኛ እንደሚያስፈልጋቸው ተስማሙ ከተጋቡ 2 ሳምንታት በኋላ የሰርጉ ግርግርና የአዲሱ ቤታቸው እንግዳ ረገብ ሲል ይቺ እታገኝ የተባለች የ16 ዓመት ልጅ በቤታቸው ስራ እንድታግዛቸው ስትመጣ በፍቅር ተቀበሏት ለማለት አስቸጋሪ ነበር በተለይ ሚስት ይህች ወጣት ገና የ16 ዓመት ልጅ በቤታቸው ስራ ለማገዝ ትችላለች ብላ ለመቀበል ተቸግራ ነበር ቢሆንም ግን ያስገደዳት አዲሱ ሙሽራ ባሏ ነው እንግዲህ ባሏ ያስገደዳት ወዶ ሳይሆን ተገዶ ነበር ምክንያቱም እቺ የምትመጣው እታገኝ የተባለችው ሴት ወይም ደግሞ ያቺ ህፃን የባል የአክስት ልጅ ነበረች እሷ እንድትመጣ ደግሞ በግድ ያስገደዱት እናቱ ነበሩ ምክንያቱም እናቱ እንድትመጣ ይፈልጉ ነበር በጣም የሚገርመው እንግዲህ አሁን እናትየው ከተጋቡ በኋላ ነው አይደል እታገኝ የምትባለው የእህታቸው ልጅ እነሱ ቤት እንድትመጣ ይፈልጉት ግን እነዚህ ዛሬ ባል ታሪኮቻችን ባልና ሚስቶቹ ከመጋባታቸው በፊትም በጣም ብዙ ተቸግረው ነበር የሁለቱም ቤተሰቦች የነሱን ጥምረት የነሱን ትዳር አልደገፉትም ነበር ብዙ ተከራክረው ብዙ ጣውረድ አልፈው ብዙ ነገር በሁለቱም ቤተሰቦች መካከል ከተፈጠረ በኋላ በጉልበታቸው የተጋቡ ጠንክረው በፍቅራቸው አሸንፈው የተጋቡ ባልና ሚስቶች ናቸው ቤታቸውን የገነቡት ማለት ነው እንግዲህ ትዳር መስርተው እነዚህ ባልና ሚስቶች አንድ ላይ መኖር ከጀመሩ በኋላ ደግሞ የባልየው እናት መጡና ምን አሉ ያልደገፉት ትዳር ውስጥ ማለት ነው በሉ ይህችኛው አያቴ ልጅ እታገኘው የተባለችው ልጅ ከናንተ ጋር መኖር አለባት ብለው አስገድደዋቸው ነው ቤታቸው ውስጥ ያመጧት ይች ልጅ ከነሱ ጋር ከባልና ሚስቱ ጋር መኖር ጀመረች ማለት ነው ባልና ሚስት እንዲጋቡ የሁለቱም ቤተሰብ አልፈለጉም ትልቅ አለመግባባት አስቸጋሪ ቅሬታ አልፈው ቢጋቡም አሁን ደግሞ የሙሽራው እናት በጉልበት እታገኝ እነሱ ቤት የቤት ሰራተኛ አድርጋ አስገብታለች እታገኝ በቅሬታ መሃል በማታውቀው የትልቅ ሰዎች መሃል የተገኘችው ይህችኛው ወጣት የቤቱን ሆነ የአኗኗር ሁኔታ ለመልመድ ተቸገረች ከወጣችበትና ካደረችበት ሁኔታ ጋር ፍጹም ልዩነት ያለው አኗኗር ሁሉ ግራ ቢገባትም ከባልና ሚስት ጋር ግን ሰላም ጠፋ በተለይ ከሚስት ጋር ልዩነታቸው እየበዛ መጣ በፍጥነት መጋጨት ጀመሩ ግጭቱ ደግሞ ከኋላ ሆነው የሚያባብሱ ሰዎች በስልክ እንድታገኝ ይማከራሉ ሚስት በበኩሏ ከጸብና ከክርክር ራሷን ለማዳን በዝምታ ኑሯን ትገፋለች ባል ግን ከዘመዶቹ ጋር እየተደዋወለ ሚስት እታገኝን እያሰቃየቻት ነው ብለው በቀን 2 እና 3 ጊዜ ወቀሳ ያስተናግዳሉ ግን እነዚህ ሁለት ሰዎች ሰርጋቸው ቀን ካለፈ 36 ቀን በኋላ በቤታቸው እታገኝ ህይወቷ አለፈ አሟሟቷ ግን በድንገት ወድቃ ነው ሲባል ሚስት ለታገኝ ሞት እጇ እንደሌለበትና የሞተችው ድንገት ወድቃ ነው ትላለች ግን ዘግናኛው ወዳደቅ በባል ቤተሰቦች በተለይም እታገኝ ቤተሰቦች ዘንድ የበቀል ስሜትን ፈጥሯል እታገኝ የወደቀችው ደግሞ የውሃ ማጠራቀሚያ
ከሚሰቀልበት ቦታ ሄዳ የተዘጋጀውን ለመክፈት ሲሆን ውሃውን ከፍታ ስትመለስ ግን ከወጣችበት መሰላል ወደቀች። ታዲያ አወዳደቋ ግን ከፍተኛ ስለነበረ ራስ ቅሏን ስለመታ ህይወቷ አለፈ። አሁን በቤተሰብ መሃል የተፈጠረው ቅራኔና ፖሊስ በምርመራ የደረሰበት እውነት እነዚህ ሁለት ሰዎች ለፍርድ ከቀረቡ በኋላ ጥፋተኛ ከተባሉ ወደ ምርመራ ቤት፣ ነፃ ከሆኑ ደግሞ ወደ ቤታቸው ተመልሰው ህይወታቸውን ለመቀጠል ይችላሉ። የሁለቱ ሰዎች የህግ ሂደትና የህግ ውሳኔውን በዛሬው የስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል። ተከታተሉ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ሄራን ይገርማል አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። እናመሰግናለን። እታገኝ የ16 ዓመቷ ታዳጊ ወጣቷ የተሻለ ህይወት ለመምራት ተወልዳ ካደገችበት ወደ ተሻለ ከተማ ስትመጣ ሙሉ ቅናትና ትልቅ ምኞትን አንግባ ነበር። ፈራታ ባያለች ቤተሰቧን ተሰናብታ ወደ ከተማ ስትመጣ ብዙ ተመኝታ ነበር። ታዲያ በባልና በሚስት ቤት ስትመጣ ግን ባልየው ያክስቷ ልጅ መሆኑን በደንብ ታውቃለች። ሚስትን ግን የተዋወቀቻት እና ባይኗ ያየቻት ለመኖር ስትመጣ ነበር። ያኔ ተደስታ ነበር። ባል በበኩሉ ያክስቱ ልጅ ቤቱንና አኗኗሩ እንደተለመደው በቻለው መጠን ሁሉ ያግዛት ነበር። የቀለም ትምህርት ቤት በትርፍ ሰዓቷ እንድታውቅ ይሞክር ነበር። ታዲያ በሚመጣው አዲስ ዓመት ወደ ትምህርት ቤት ሊያስገባት ቃል ገብቶ አሁን ግን ተገቢው ዝግጅት እንድታደርግ ከፍተኛ ጥረት ውስጥ ነበር። በሌላ በኩል ሚስት ደግሞ የራሷ ንጽህና አጠባበቅና የቤቱን አያያዝ የምታስተምራት በደስታ ነበር። ታዲያ ሁለቱም እንደ ልጃቸው በፍቅር የቀረቧት እታገኝ ብዙም ሳትቆይ ከሚስት ጋር መጋጨት ጀመረች። ዋነኛ ምክንያቱ ለጸብ መነሻ ደግሞ የባል እናት ናቸው። ታዲያ እናቷ በተደጋጋሚ የሚመክሯትና እንድታደርግ የሚያዟት ነገር ሁለቱን ሴቶች አይጥና ድመት አደረጋቸው። ሰላማዊ ሆና ኑሮን የጀመረችው ታገኝ ግን እያደረ በቀናት ልዩነት ሚስት ጠላት ሆነች። ባል ግን ነገሩ የሚፈታ ጊዜያዊ ችግር አድርጎ ነበር የተቀበለው። በዚህ ሁኔታ ያሉ ግን ባል ከፍተኛ የሥራ እድገት አገኘ። ታዲያ ተምሮ በተመረቀበት ሙያው ሲሰራ ቆይቶ አሁን እድገት ሲያገኝ ግን የሥራ ሰዓቱ ተለወጠ። ከሳምንቱ ቀናት ውስጥ ባል የሥራ ቀኑ ከሰኞ እስከ ቅዳሜ ነበር። ከሰኞ እስከ ቅዳሜ ሙሉ ጊዜ ነው የሚሰራው፣ ከጧት እስከ ማታ ማለት ነው። ሚስት ደግሞ ስራ ትሰራለች። ነገር ግን የሷ ስራ ደግሞ ከሰኞ እስከ ቅዳሜን ግን እስከ ከሰዓት ብቻ ነው የምትሰራው። ቅዳሜ ከሰዓትንና እሁድ ሙሉ ቀንን የረፍት ቀኗ ነበር። እንግዲህ አሁን ግን ባል እድገት አገኘ። ስራ ቦታው ላይ በጣም ቆንጆ እድገት ነው ያገኘው። የደሞዝ እድገትም አግኝቷል። ፖዚሽኑ በጣም አድጓል። ስለዚህ ምን አደረገ? በፊት የሚገባው ስራ ቦታ 2 ሰዓት ይደርሳል። ከዛ በኋላ 11 ሰዓት ይወጣል። አሁን ግን እድገት አግኝቷል። የተቀመጠበት ፖዚሽንም ብዙ የሱን ሰዓት የሚፈልግ ነው፣ በስራው ምክንያት ማለት ነው። ስለዚህ ባልየው አንዳንድ ጊዜ 2 ሰዓት ከስራ ይወጣል፣ 3 ሰዓት ከስራ ይወጣል። ከዛም በላይ አምሽቶ ስራ የሚሰራበት ጊዜ አለ። ይሄ ደግሞ ከእድገቱ ጋር ተያይዞ ካገኘው ጥሩ ኦፖርቹኒቲ ጋር ተያይዞ የመጣ ነገር ነው።
በአዲሱ እድገት የተነሳ ኑሯቸው መልክ ቀይሮ ባል በርግጥም በጣም ጥሩ የደሞዝ እድገት ያገኘ ሲሆን በቤቱ ግን የታገኝና የሚስቱ ጸብ በስቶበታል። ታዲያ የመጨረሻው ንትርክና ጸብ ሚስት ታገኝ ጋር ያለባትን ግንኙነት ሙሉ ለሙሉ አቋረጠች። ባልና እታገኝ ብቻ ሆኖ ሚነጋገሩት አሁን ቤት ውስጥ የሚሰማቸው ጸበርዶ ባል ከቤተሰቦቹ በስልክና በአካል እየቀረቡ የሚሰጡትና የሚያደርሱበት ወቀሳ ሙሉ ለሙሉ ቀነሰ። ምክንያቱም ሚስቱ በቤቷ እየተፈጠረ ያለውን ጸብ ለመቀነስ ስለወሰነች ነው። ግን ትንሹ ጸብ ትልቁን መዘዝ ይዞ እንደሚመጣባት አልገመተችም። በሌላ በኩል ወለው ያሳደጉ የታገኝ ቤተሰቦች ልጃቸውን የሚያገኙት በስልክ ብቻ ነው። ቤት ውስጥ ስላለው ጸብና ጭቅጭቅ ቢያቁም በልበ ሙሉነት የምትነግራቸው ትልቁ ተስፋ ግን ደስተኛ ናቸው። ትምህርት ቤት እንደምትገባ ትምህርት ከጨረሰች በኋላ የተሻለ ስራ እንደምትሰራ ብቻ ሳይሆን ለወደፊት የተሻለ ኑሮ እንደምትኖር ከራሱ አልፎ እነሱንም እንደምትረዳቸው ትነግራቸው ነበር። ታዲያ ሁኔታው በተስፋ የተሞላው ንግግሯ ቤተሰቦቿን በተለይም እናትና አባቷን ልባቸውን በደስታ ሚሞላው ሲሆን በፍጹም ልጃቸው ሞታለች የሚባል መርዶ አልጠበቁም። በመጪው አዲስ ዓመት ትምህርት ቤት ስለምትገባ ትምህርት ከመጀመሪያው በፊት ክረምቱን ለ2 ሳምንት እንደምትመጣና እንደምትጎበኛቸው ቃል ገብታላቸው በስልክ ፍልቅልቅ እያለች ካሳወቀቻቸው በኋላ ግን አንድ ቀን ቆይቶ ልባቸው በሐዘን የሰበረው ዜና ተነገራቸው። እንግዲህ እናትና አባቷ የታገኝ እናትና አባት ማለት ነው የሚኖሩት ገጠር ውስጥ ነው። ገጠር ውስጥ መኖር ብቻ ሳይሆን የኑሮ ደረጃቸው በደንብ ዝቅተኛ የሚባል አይነት ነገር ነውና ዝቅተኛ የኑሮ ደረጃ ውስጥ ያሉ የሚያሳዝኑ እናትና አባት ነበሩ የነበሯት። እናም ታገኝ እንደ ነገ ልትሞት እንደ ዛሬ በስልክ አውርተዋት ነበር። ደህንነቷን ጠይቀዋት በደንብ አውርተው እንግዲህ ከእናትና አባቷ ጋር አውርታ ነበር። ነገር ግን እናትና አባትየው ባልጠበቁት ሁኔታ በማግስቱ ሌሊት ጠዋት ላይ ከእንቅልፋቸው ሲነሱ መርዶ ነጋሪዎችን ነበር ያገኙትና ጠዋት ሞታለች ልጃችሁ አርፋለች ተብሎ ነበር የተነገራቸው። ሲነግሯቸው ደግሞ ከመሰላል ላይ ወድቃ ለዚህ አደጋ ደርሶባት ሞተች ተባሉ። ግን አልተቀበሉትም። በፍጹም ነው ያልተቀበሉት። ለምን ታገኝ ትነግራቸው ነበር ካክስቷ ልጅ ጋር የነበረውን ካክስቷ ልጅ ሚስት ጋር ወይንም ከዛሬ ባልታረካችን ከሚስትየው ጋር ያለውን ጸብ ትነግራቸው ስለነበረ በቃ ሚስትየው የሆነ ነገር አርጋታለች ብሎ ነው ያሰቡት እንጂ አደጋውን በፍጹም ለመቀበል አልፈለጉም ወይንም አላመኗቸውም። ታዲያ የተነገራቸው ነገር በፍጹም አልተዋጠላቸው። ከሚስትየው ጋር ጸብ ስለነበራቸው ታዲያ ቅሬታው እያየለ መጣ። ተቃውሞና አቤቱታ ከባል ቤተሰብ በዛ። ግን ከሁለቱ በፊት በቦታው ተገኝቶ አስከሬን ያነሳው ፖሊስ በዛን ዕለት በእነዚህ ባልና ሚስት ቤት ምን ተፈጠረ የሚለውን ለማጣራት ስራውን አጠናክሮ ቀጠለ። ሚስት ቃል ስትሰጥ የምትናገረው ተመሳሳይና የተረጋጋ ሲሆን በእርግጥም እታገኝ በዚህ ቤት ውስጥ የተፈጠረባት ጸብ ብቻ መሆኑን ትናገራለች። በማከላቸው ባለው ክፍተትና አለመግባባት ምክንያት ፍጹም እዚህ ቤታቸው ባልመጣች ብላ ትመኛለች። ታዲያ ሚስት እታገኝ ህይወቷ ባለፈ ቀን ምን እንደተፈጠረ ሳትጠየቅ በትክክል ያስረዳችው ይህንን ነበር። ባል እንደተለመደው ስራ ላይ የነበረ ሲሆን ቀኑ ቅዳሜ መሆኑ ሚስት ከሰዓት በኋላ ቤት ናት። ታዲያ ቤት ውስጥ ሆና እረፍት ላይ ያለች ሚስት ጸጉሯን መታጠብ ስላሰበች ውሃውን እንድትከፍትላት ለታገኝ ትነግራታለች። ምክንያቱም ውሃ ከማጠራቀሚያ ስለተዘጋ በዚህ ቤት ውስጥ ያለ ውሃ መጠራቀሚያ ደግሞ ከጥቂት ቀናት በፊት ውሃ ሲሞላ እያፈሰሰ ያለበት ምክንያት ጥገና ስለሚያስፈልገው ነው። ታዲያ በውሃ ማጠራቀሚያው ከሞላ በኋላ ከመዝጋት ፈንታ ውሃው ቧንቧ ላይ ያለው ብልሽት ምክንያት ውሃ መፍሰሱን ለመቆጣጠር ሳይችል ቀርቶ ማፍሰስ ሲጀምር ከቆጣሪው የዘጉ መፍትሄ እየፈለጉ ላለፉት ጥቂት ቀናት ቆይተዋል። ዛሬ ጸጉሯን ለመታጠብ የተዘጋጀችው ሚስት ደግሞ ቧንቧን ክፈችልኝ ብላ እታገኝን አዘዘቻት። እታገኝ ግን የውሃ መቆጣጠሪን ቆጣሪ ከፍታ እምቢ እንዳላት ወደ ሚስት መታ ተናገረች። ውሃ ማጠራቀሚያ ውስጥ ውሃ መኖሩን አይተሽ ንገሪኝ ብላም አዘዘቻት። ባዘዘቻትም መሰረት ውሃ ማጠራቀሚያው ጋር ለማየት ሄደች። በመሰላሉ ላይ ወጣ እንድታይ የተነገራትን ተመልክታ ስትመለስ ግን ባሳዛኝ በሆነ ሁኔታ ወደቀች።
ወዲያው ህይወቱ አለፈ። ሚስት የምትናገረው ነገርና የአስከሬን ምርመራ ውጤቱ በርግጥም ከፖሊስ ምርመራ ቴክኒክ ጋር ተደምሮ እውነት መሆኑ ተረጋገጠ። አሁን ባል ቃሉን ሲሰጥ የሚናገረው ነገር ሁሉ እውነት ነው። ግን ፖሊስ ጥያቄ ያለው ይህች 16 ዓመት ልጅ በቤታቸው ከእድሜዋ በላይ ኃላፊነት በመስጠት ለሞት የዳረጋትን ሁኔታ መፍጠር በሕግ ፊት ተጠያቂ እንደሚያደርጋቸው ፍጹም ያላወቁት ጥንዶች ከግድያው ነፃ ስለሆኑ ወደ ቤታቸው በመሄድ ህይወታቸውን እንደሚቀጥሉ መስሏቸው ነበር። ግን ፖሊስ በቂ ማስረጃና መረጃ አሰባስቦ የአስከሬን ምርመራ ውጤቱን ጨምሮ ክስ እንዲመሰረት በአቃቢ ከተሰጠ በኋላ ሁለቱ ባልና ሚስት በሕግ ፊት ቀርበው የሕግ ሂደቱን ጠብቆ በፍርድ ቤት ያለውን ፍጻሜና ውሳኔ ባልና ሚስት ጥፋተኞች ተባሉ። እንግዲህ ባልና ሚስቱ ረጅም ዓመት ነበር የተፈረደባቸው። ያም ደግሞ ምንድነው ባይገሉም ራሳቸው ነፍስ ባያጠፉም ነገር ግን 18 ዓመት ያልሞላት ልጅ ለሷ እድሜ ብቁ ያልሆነ ከእድሜዋ የሚበልጥና ለሞት አደጋ የሚያጋልጣትን ስራ ስላሰሯት ነበር ረጅም ዓመት እንዲታሰሩ የተፈረደባቸው ማለት ነው። ብዙዎች የገመቱት ሚስትየውም የፈለገችው የነበረው አደጋው በተፈጠረ ሰዓት እንግዲህ ባልየው ስራ ቦታ ስለነበረ ወይ ደግሞ አደጋው ሲፈጠር እሱ ቤት ስላልነበረ ነፃ ይወጣል የሚል ፍላጎትም እምነትም ነበራቸው። ያ ግን አይደለም የሚሆነው። ሁለቱም ባልና ሚስቶች እኩል ዓመት ነው የተፈረደባቸው። ለምን እድሜዋ ያልደረሰች 18 ዓመት ያልሞላት ልጅ ከአቅሟ በላይ በሆነ ሁኔታ አደጋ ደርሶባት እንድትሞት ትልቅ አስተዋጽኦ ስላደረጉ በሕግ ፊት ተጠያቂ ነው የሆኑት። እዚህ ጋር በጣም የሚያስገርመው ነገር ግን አስገድደው ያመጣት ማን ናቸው? የሱ እናት ናቸው፣ የባልየው እናት ናቸው። አንድ ቀን አልተፈረደባቸውም። ለሕግ እንኳን ፈርድ ቀርበው ተጠያቂነት አልመጣባቸውም። ምክንያቱም እሳቸው በአፋቸው ተናገሩ እንጂ በተግባር እዛ ቤት እንዳስገቧት ምንም የሚያሳይ ነገር የለም። በተግባር ቢያስገቧት እንኳን ተጠያቂ የሚሆኑት የቤቱ ባለቤቶች ናቸው፣ የዛ ቤት ኃላፊነት ያለባቸውና በሕግ ፊት ሲቀርቡ ተጠያቂ የሆኑት ባልና ሚስቱ። ይህች ልጅ ግን ከእናትና ከአባቷ ቤት አምጥተው አስገድደው እዚህ ቤት ግን ያስገቧት እናቱ ናቸው። በሌላ በኩል ለልጃቸው ትልቅ ተስፋ ኖሯቸው ገና በ16 ዓመቷ የተለዩት የታገኝ ቤተሰቦች ሐዘናቸው እጅግ ጥልቅ ነበር። ታዲያ በታገኝ ሞት ምክንያት በባልና ሚስት ማር የተፈጠረው ቁርሾ ቀላል አልነበረም። ዛሬ በተለያዩ ቦታ በማረሚያ ቤት ያሉት ሁለቱ ባልና ሚስቶች ከጅምሩ እንዳይጋቡ ተቃውሞን የሰሙ የሁለቱም ቤተሰቦች አሁንም ቢሆን እንዲለያዩና በያሉበት ፍቺ እንዲፈጽሙ ምኞታቸው ነው። እንግዲህ ሁሌም ከየታሪኮቻችን መጨረሻ ላይ ያነሳን የምንወያይባቸው ጠቃሚ ምክር ሀሳቦች አሉ። ከነዚህም ውስጥ ደግሞ የዛሬዎቹ ባለ ታሪኮቻችን ናቸው። በዋናነት ደግሞ እቺ ህፃን ልጅ ማለት ነው። እንግዲህ ብዙ ሰው ባለማወቅም ሆነ በማወቅ አንዳንዱ በግዴለሽነትም በድፍረትም አንዳንዱ ደግሞ ይሄ ነው ብሎ ባለማሰብ ህፃናትን አምጥቶ ያሰራል። ጉልበት ብዝበዛ ነው ሊባል የሚችለው። ምክንያቱም ደግሞ ይሄ ከእድሜያቸው በላይ የሆነ ስራን ስለሚሰሩ ገና ባልጠነከረ እጃቸው ባልጠነከረ ወገባቸው መሸከም የሌለባቸውን ሸክም ይሸከማሉ፣ መስራት የሌለባቸውን ስራ ይሰራሉ፣ መውሰድ የሌለባቸው ኃላፊነት ይሰጣቸዋል። ብዙ ጊዜ እንደዚህ ሰው ቤት ውስጥ ሲሰሩ እና ደግሞ እንደ ልጅ መሆናቸውን ሰው ይረሳዋል። እንደ ልጅም ትሪት አያደርጋቸውም። የሚያደርጉትን ነገር እንደ ትልቅ ሰው ስለሆነ እያኖሯቸው ወይ ደግሞ እንደ ትልቅ ሰው ስለሆነ እየሰሩ ያሉት ጥፋትን በሚያጠፉበት ጊዜ ልጅ ናቸው ተብሎ አይተውም። ምክንያቱም በቃ እንደ ትልቅ ሰው ስለሆነ እየሰሩ ያሉት እንደ ትልቅ ሰው ስለሆነ እየለፉ ያሉት ብዙ ነገሮች ላይ የሚሰጣቸው ኃላፊነት ከእድሜያቸውም ከአቅማቸውም ይሄ በጉልበትም ከጉልበታቸው በላይ እነሱ ከሚችሉት ከአቅማቸው በላይ ነው። በጭንቅላትም ሲታይ ደግሞ ከእድሜያቸው ከጭንቅላታቸው እድገት ከብስለታቸው ደረጃ በላይ የሆኑ ነገሮችን እንዲያደርጉ ከነሱ ይጠበቃል። ይሄ ወንጀል መሆኑን ብዙዎች ያውቃሉ። ነገር ግን እንዴት ነው ድጋሚ ወይ እንዲነገራቸው ይፈልጋሉ ወይ ያን ነገር ቸል ብለውታል። እና ከ18 ዓመት በታች የሆኑ ልጆች ህፃናት ናቸው። እናም ደግሞ በህግም ያስጠይቃለን። እንዲሁም ደግሞ ሰው እንደ ሰውኛ አይምሮ ያለው ሰው ማገናዘብ የሚችል ሰው እነዚህ ልጆች ከዘመድ ካመጣቸው ምናልባት ሴት ልጅ ስለሆነች የትኛውም ሴት ልጅ ቤት ውስጥ ስራ ልትሰራ ትችላለች፣ ወላጆቿን ልታግዝ ትችላለች፣ ዘመድም ከሆነች ልታግዝ ትችላለች። ነገር ግን የሚመጡበት ዋና ምክንያት ስራ መስራት መሆን የለበትም። ወደው ከመጧቸው ፈልገው ከመጧቸው እነሱን ማስተማር እነሱን ማብቃት ላይ ትኩረት ቢያደርጉ ለነሱ መልካም ነው፣ ለልጆቹ መልካም ነው። ከዛ ባለፈ
ያቅማቸውን ቢሰሩ ያቅማቸውን ቤት ውስጥ ቢያግዙ የሚችሉትን የእድሜያቸውን ችግር የለውም። ነገር ግን ከክፍለ ሀገር መተዋል ተጠግተው ነው የሚኖሩት የዘመድ ልጅ ናቸው ተብሎ ግን ይሄ ከነሱ ከእድሜያቸው ከምናቸው በቃ በሚቦርቁበት በሚጫወቱበት ሰዓት ወይ ትምህርታቸውን ስክሪፕቶና ደብተር ይዘው ቦርሳቸውን ይዘው ትምህርት ቤት መሄድ በሚገባቸው ሰዓት ላይ በጀሪካን ማሸከም የሆነ በቃ የማይችሉትን ሸክም እነሱ ማሸከም ይሄ ልክ ነው ወይ አግባብ ነው ተብሎ የሚታሰብ ነገር አይደለም። በህግም የሚያስጠይቅ ነው፣ በህሊናም የሚያስጠይቅ ነገር ነው። ሌላው እንግዲህ አንቺ ካልሹ ጋር ለመጨመር ያክል ማለት ነው እኔ ለምሳሌ ያየሁት የተመለከትኩት ያስተዋልኩት በልጅነት አይምሮዬም ቢሆን አሁን ግን ትልቅ ሰው ሆኜ ሳየው እንዴ እነንትና እንደዚህ ያደርጉ ነበር ለካ እነንትና ቤት እንደዚህ አይነት ሰው ገብቶ እንጂ ነበር ያደረገው ብዬ ማስተዋል የቻልኩት አለ። እኔም ማቃቸው ሰዎች ለምሳሌ የቤት ሰራተኛ ብለው ያመጧት ሴት አለች፣ ትልቅ ምግብ ትሰራለች፣ ቤት ታጸዳለች ምናምን። ከዛ ግን ልጃቸውን የምታጫውትላቸው ደግሞ ሌላ ልጅ ሲያመጡ በደንብ አድርጌ ያስታውሳለሁ። ማለት ያን ያክል በጣም ልጅም አልነበርኩም ለማየት ለመታዘብ የሚያስችለኝ ለመገናዘብ የሚያስችለኝ ግን እድሜ ላይ ነበርኩኝ። ግን ልክ ነበር የሚመስሉኝ በዛ ሰዓት። ለምን ትላልቅ ሰዎች ስለሆኑ እነሱ ወልደው የሚያደርሱኝ ሰዎች ቤት ነው እንግዲህ ሄጄ ይሄን የታዘብኩትና በጣም የሚገርምሽ ነገር ልጅቷ ስትመጣ አባቷን ያመጣት ሲያመጣትም ከነሱ ከመጨረሻ ልጃቸው በእድሜ ወይ እኩላት ወይ ታንሳለች እና ልጃቸውንም ታጫውትላቸዋለች። አነስ የምትለውን ሶስተኛ ልጃቸው ናት አስታውሳለሁ። ከዛ ደግሞ ትላላካለች ምናምንና የምታምር ልጅ ናት። ድህነት ይዟታል፣ ልብሷ ተቀዳዷል ምናምን እንጂ በጣም ደስ የምትል ልጅ ናት የመጣችው። ከነሱ ልጆች የተሻለች ልጅ ናት በመልክ በጣም ደስ የሚልሽ ልጅ አለ። ኢነርጂው ሩጫዋ ምናምን ግን ልጅቷ ተቸግራለች። አባቷ ሰራተኛ ትሆን ብሎ ነው ያመጣላቸው። ማለት በጣም የሚያሳዝነኝና ማስታውሰው ነገር ሚስትየው የቤቱ ባለቤት ማለት ነው ይሄ ለሰው ማሰጫቸው እጠቡ ማትያቸው እቃዎች አሉ አይደለ ምን ተጠቀምባቸው እንደ ሴት እነሱን ሁሉ ታሳጥባት ነበረ። የግፍ መጨረሻ ማለት ነው። ልጅቷ በጣም ትንሽ ልጅ ናት እና ጧት በሌሊት አስነስታ የምታሰራት ነገር የምታስጠርጋት ምንጣፍ እኔ በአሁን ላይ ሳስበው እግዚአብሔር ይቅር ይበላት እላለሁ። ፈጣሪ ይቅር ይበላት። ያቺ ልጅ ዛሬ ትልቅ ሰው ትሆን ይሆናል ግን የበዘበዘቻት ጉልበት ከዛም ደግሞ በጣም ለአይምሮ የሚከብደኝና ምጠየፈው አይነት ነገር ምታሰራት የነበረው ይሄ ከውስጥ ምን ለብሳቸው ልብሶች አሉ አይደለ በቃ እንደ ሴት ልጅ ራስሽ ጥብጥብ የምታረግ እነሱን ሁሉ እጠቢ ብላ ተሰጣት ነበር ለሷ። እሷ እመቤት ተብላ እቺኛዋን እንደምን እንደቆጠረቻት ማለት ነውና አንዳንድ ጊዜ ገንዘብ የሰው ልጅ ወይንም ደግሞ ንብረት መኖር ወይንም ሰራተኛን ቀጥሮ ማሰራት ማለት ክፉ እንድንሆን የሚያደርገን ነገር ከሆነ ለዛ ነው ይጥፋበት የሚባለው። አንዳንድ ሰው እኔ የተመለከትኩት ነገር አሁን ላይ ሳስበው ያየሁት ግፍ ያየሁት ጉልበት ብዝበዛ ያየሁት ጭቆና አጠፋሽ ብላ እንዴት ትመታት እንደነበረ እኔ እደነግጥ ነበረ። ልጆቿ የሚበሉትን ምግብ ከልክላት ለሷ የምትሰጣት ከልጆቿ የተረፈውን ነገር ነበርና ይሄ ኩሩቅ አይደለም ማለት በጣም የድሮ ዘመን አይደለም። ወደ ኋላ ሄጄ በመለከተው 15 ዓመት 20 ዓመት ምናምን የሚሆነው ታሪክ ነው መነግርሽና ነውሩ አሁንም አለ። ያ ግፍ አሁንም አለ። አሁንም በቤታቸው ህፃናት ልጆችን እንደ ማሽን የሚያሰሩ ሰዎች አሉ። ሲጀመር ህግ ቢያገኛቸው ተጠያቂ ናቸው። ሁለተኛ ደግሞ እንዴት የወለደ ሰው እንደዚህ አይነት ግፍ ይሰራል? ባይወልዱስ? ህይወት ማለት የህይወት ፕሪንሲፕል ማለት እኮ የዘራነውን እናጭዳለን ሲባል ከዓለም ካለቀ በኋላ ብለን በመንፈሳዊ ህይወታችን በመናምነው አይደለም የምናጭደው። በምድር ነው የምንከፍላት ያችን ነገር በምድር ነው የምናገኛት። ደግሞ አሁን ደግሞ ሩቅ አይደለም። አንድ ነገር እናረጋለን ወዲያው ይከፈለናል፣ አንድ ነገር እናረጋለን ወዲያው ይከፈለናልና የሰው ልጅ ማስተዋል መቻል አለበት። የሰው ልጅ በድህነት ውስጥ ስላለ የሰው ልጅ ስለተቸገረ የሰው ልጅ ኑሮ አቅቶት በቃ የተወለደበትን ያለበትን ቤተሰቡን ኑሮን ሁሉ ነገር ጥሎ የማያውቀው ሰው ጋር ሊያውም ደላላ ጋር ሄዱ ሰራተኛ ሆኖ ሲመጣ በቃ ተጎድቷል ያ ሰው ተቸግሯል ያ ሰውና አንደርስታንድ አድርገው ህይወትን ለመምራት መሞከር መልካም ነው። በቃ ተቸግሯልና በችግሩ ላይ አድቫንቴጅ ባንወስድበት ስላላወቁ እኮ ነው እንጂ ምናልባት እኮ ገዘፍ ያለች ሴት ብትሆን እድሜዋ ከፍ ያለ ቢሆን
አሰሪዋ ልትመታት ስትሞክር እሷ ይዛ በጥፊ ምትላት ሁኔታ እኮ ሊፈጠር ይችላልና እንደዚህ አይነት ነገርን ልብ ማለት መቻል አለብን። ምስኪን ስለሆኑ እድሜያቸው ስላልደረሰ ራሳቸውን ዲፌንድ ማድረግ ስላልቻሉ ልንበድላቸው አይገባም። እንዲህ የሚያደርግ ሰው ስናይ በነገራችን ላይ አሁን ቶሎ ብለን ለህግ አሳልፈን መስጠት መቻል አለብን። አለበለዚያ ልጆቹ ይጎዳሉ። እኔ ምልሽ ሴት ቅድም ያወራሁልሽ ሴት ማለት ህፃን ነች ልጅቷ አይደል? መጨረሻ ላይ ሴትዮዋ ስታስወጣት ማለት ነው ይሄን ሰብራለች ብላ ለአባትየው የሰጠችው ገንዘብ አስተውሳለሁ በጣም ትንሽ ብር ነበርና በኩራት ነበር የምታወራው። የከሌ አባት እኮ ዓለም ነበር ልጅቷ ስሟ እንደው ከረጅም ዓመት በፊት ነው። አባትየው ሲመጣ እኮ አለች የሰጠውት ይሄን ያህል ብር ነው እንትን ብዬ አስቆረጥኩባት ደሞዝ ቆርጬ እንደዚህ ያረኩባት ብላ ስትሰጠው ግን ሰውየው የስራሽን ይስጥሽ ብሏት ሄደ። ይሄን እኮ ራሷን በኩራት የምታወራው ልክ የሆነ ነገር ሪከርድ የሰበረ አትሌት አለ አይደል? እንደዛ የሆነች ነው ይመስላትና ልብ ማለት መቻል አለብን። በድህነት ላይ አድቫንቴጅ መውሰድ የግፍ ነው። ሌላው ደግሞ ምንድነው ቤታችን የሰላማችን ቦታ ነው። ሰው ስራ ይሰራል፣ ከብዙ ነገር ጋር ይውላል፣ ብዙ መረበሾች፣ ደስታዎች፣ ብዙ ነገር ያጋጥሙታል። ብቻ ከሁሉም ቦታ ግን ሄዶ የሚያርፈው መኖሪያ ቤቱ ነው። ያ ቤት የሰላሙ ቦታ ነው። እዛ ቦታ ግን ሲደርስ ሰላሙን ካጣ ሰላም የሚነሳውን ነገር ማስወገድ አለበት። ሰው አንድ ቤት ውስጥ ቁጭ ብሎ እንዲህ ቆሻሻ ቤቱን ሞልቶት እያየ እየተረበሸ ወይ የሚሸት ነገር ከሆነ እየሸተተው መቀመጥ የለበትም፣ ማጽዳት አለበት። አንዳንድ ከህይወታችንም እንዲህ ማጽዳት ያለብን ሰዎች አሉ። በቃ ከህይወታችን ማስወገድ ያለብን ለኛ ህይወት ለኛ ኑሮ የማይጠቅሙን በሰላም አሁን እዚህ ታሪክ ላይ የሆነ ሰው መጥቶ ብጥብጥ እንዳደረገው ያቺ ሴትዮ መጣ ብጥብጥ እንዳደረገችው በሰላም ቤታችንን ከፍተን ተቀበለናቸው አስገብተናቸው ማንም ሊሆን ይችላል፣ እናትም ልትሆን ይችላልች፣ አባትም እህት ወንድም ማንም ሊሆን ይችላል። ነገር ግን እዛ ቤት እስከገባ ድረስ እዛ ቤት ውስጥ ጥገኛ ነው። በጥገኝነት ሲኖር በስነ ስርዓት ነው መኖር ያለበት። እሱንም መኖሩን ደግፌ አይደለም፣ በጣም ይሄ አግባብነት ባለው መልኩ በሆነ መንገድ ታይቶ ነው ባለትዳር ቤት ውስጥ የሆነ ሰው መኖር ካለበት በምክንያት መኖር አለበት ከሚሉት ውስጥ ግን አይደለም። ነገር ግን እንደዛም ሆኖ ጭራሽ ሰላም ሊበጠብጥ የሚመጣ ሰው ግን በፍጹም ሊኖር አይገባም። እና ብዙ ጊዜ ሰዎች ካየሽ የሆነ ነገር እያስታመሙ ይኖራሉ። በአንድ ደቂቃ ውስጥ ወይም ደግሞ ቢበዛ በሆነ ጭቅጭቅ በአንድ ሰዓት ውስጥ ከቤትሽ አስወግደሽ እፎይ ብለሽ ሰላምሽን አግኝተሽ መኖር የምትችይበት ሁኔታ ላይ ሰው እንደዛ መኖር ያቅተዋል። ብዙዎች እንደዛ መኖር ያቅታቸዋል። መብታቸው ሆኖ ሳለ የሆነን ሰው ከቤት ማስወጣት፣ የረበሻቸውን የበጠበጣቸውን ሰው ከቤት ማስወጣት መብታቸው ሆኖ ሳለ እየተጨቃጨቁ ሁሌ ሰላማቸውን እያጡ ሰው ቤት ወደ መሄድ ሲያስብ እፎይ ላርፍ ነው በቃ አሁን ቤቴ ሄጄ ሰላሜን አገኛለሁ ብሎ ሲያስብ ደሞ ልሄድ ነው ደሞ ልገባ ነው እዛ ቤት ብለው በቃ ቤታቸው ሸክም ሰው መሆን የለበትም። በቃ ቤቴ ሸክሜ ሳይሆን ማረፊያዬ ነው። ቤቴ በቃ ሰላም ማገኝበት ቦታ ነው። እዛ ሰላም ማገኝበት ቦታ ሰላም የሚነሳኝ አንድም ሰው መኖር የለበትም። ብዙ ጊዜ እኛ ደግሞ ለምን እንደሆነ አላውቅም የሆነ ነገር ማስታመም እንወዳለን። ብዙ ጊዜ እንወስድበታለን በአንድ ጉዳይ ላይ። እንደዚህ ነገሮች ሲፈጠሩ ልክ እንደዛሬው የሆነ ነገር ይፈጠራል እዛ ቤት ውስጥ የሆነ ነገር ይደረጋል። ያስገባናት ሴት ወይ ያስገባነው ወንድ ያስገባናቸው የቤተሰብ አካል ማንም ሊሆን ይችላል ችግር ፈጥሮ ተጣልቶ ወይ ተጋሉ ተፈነካክቶ የሆነ ችግር ፈጥሮ ከዛ ቤት ወጥቶ ይሄ የማይሻር ጠባሳ እንደዚህ ባይሆን ኖሮ እኮ እንዲህ ይሆን ነበር ብለን የምንቀጥለውን ነገር ይዘውብን ይመጡ ነበር። ምን ነው ያኔ ባባረርኳት ኖሮ፣ ምን ነው ያኔ ውጪ ባልኳት ኖሮ፣ ወይ ምን ነው ያኔ ውጣ ባልኩት ኖሮ። የሁሉ ነገር ሳይመጣ በፊት ሰው ከሞተ በኋላ ያንን ሰው ውጣ ማለት ይሄ በቃ ሞኝነት ነው። ሰው የሆነ ነገር ከተፈጠረ በኋላ የሆነን ሰው ውጣ ማለት በቃ የማይሆን ነገር ነው። ያው በቅርብ የማውቀው የሆነ ሰው ነበርና ያቺ ሴት እዛ ቤት ውስጥ ትመጣለች፣ ብር ትወስዳለች። በቃ ትሁን ቤት ስራ ስለምትሰራ ስለምታገለግል ትመጣለች፣ የሆነ ነገር ትወስዳለች እያለች ይቅርታ ስትወስድ በጣም ጠቃሚ የሚባሉ ነገሮች ስትወስድ ማን ነው ሲባል እሱ አይደለችም ሲባል እንዲህ እያለ መጨረሻ ላይ ይሄ ባለቀ ሰዓት የለም በቃ እንዳትመጪ እዛ ቤት ተብላ ተባረረች። ግን ከዛ በፊት ስንት ነገር ወድሟል፣ ስንት ነገር ጠፍቷል፣
ከመጥፋቱ በፊት ሰው አንዴ ከሰረቀ በቃ ሌባ ነው አንዴ ሲሰርቅ ይታወቃል ስለዚህ ያንን ሰው ከዛ ቤት ማባረር የተቻለ ለምንድነው በዛ ጉዳይ ሰው ደግሞስ አንዴ በተጨነቅንበት ጉዳይ ለምን ደግመን እንጨነቃለን ማስተካከል ከቻለን አንዴ ባሳሰበን ጉዳይ ላይ ለምን ደግመን እናስባለን አንድ ሰው ቤታችን ውስጥ ከረበሸን ከዛ ሰው ጋር ሰላማዊ በሆነ መንገድ ተለያይተን ህይወታችንን መኖር ስንችል በየቀኑ አንድ ጉዳይ ለምን እናስባለን አንዳንድ ጊዜ የውሳኔ ሰው መሆን ጥቅሙ ለራስ ነው ይሄ ዝም ብሎ ማሰብ መጨነቅ ከሚያመጣቸው በሽታዎች ራሱ እንድናለንና ለምን በገዛ ቤታችን ሰላማችን እናጣለን ለምን ይሄ ቤተሰቡ ፍቅር የነበረን ቤተሰብ ብርዝ አርገውብን የሚወጡ በመጀመሪያ ቋንቋ ድብልቅ አርገው የሚወጡ በቃ ይሄ እንደዚህ አይነት ሰዎች አሉና እነሱ እንደ ቆሻሻ ከቤት ውስጥ ተጠርገው መወገድ ነው ያለባቸው በቃ በፍጹም ንጹህ ቤት ይሄ ንጹህ የሆነ ቦታ ያስፈልገናል የኛ ከምንላቸው ሰው ጋር ምንኖርበት ማለት ነው እንደዚህ አይነት ሰዎችን ይሄ እንትን ማድረግ ራሱ ማባበል ማሽሞንሞን ራሱ የለብንም ወይ ጸባያቸውን እናስተካክል በራሳችን ቤት ውስጥ የራሳችን ባለው ቦታ ውስጥ እነሱን ተለማምጠን የምንኖርበት ምንም ምክንያት የለም እንደዚህ አይነት ሰዎች በራሳችን በሆነ ነገር ላይ እንደፈለጋቸው ከሆኑ ልመናም ልምጥምጫም አይገባቸውም ማለት ነው ስለዚህ በቃ ከህይወታችን ማስወገድ ነው ያለብን ከህይወታችን አንዳንድ የማይሆኑ ሰዎችን ስናስወግድ በቃ ሰላም ነው የምናገኘው ሌላው እንግዲህ የዛሬ ባለ ታሪካችን የባልየውን እናት ስንመለከታቸው 18 ዓመት ያልሞላት ልጅ ምንም ስራ ማትችል ልጅቷንም አጓግተዋት እንግዲህ በብዙ ሰው ህይወት ነው የቀለዱት የኛ ሴት ኢንቴንሽናቸው ምንድነው እዚህ ቤት ውስጥ እቺ ልጅ ያመጣዋት ለምንድን ብለን ስንመለከት ምንም አይደለም ኢንቴንሽናቸው ግልጽ የሆነ አንድ ነገር አለ ምንድነው ወሬ እንድትሰጣቸው ነው እዛ የልጃቸው ትዳር ውስጥ ምን በሉ ምን ጠጡ ስንት ሰዓት መጡ እንዴት ተነጋገሩ ምናምን ብለው እኚህ ሴትዮ ጧት ይደውላሉ ማታ ይደውላሉ ቀን ይሰማሉ መረጃ ይሄ አይምሮ ህመም ነው በሽተኛ ናቸው እኚህ ሴትዮ አይምሮአቸው የተዛባ አመለካከት ያለው የሰውን ህይወት ኮንትሮል የሚያደርጉ ናቸው ሁላችንም ብንፈትሽ በግል ህይወታችን ይገጥመናል እኔ ገጥሞኝ ያውቃል ከህይወቴ አባረርኳት ሴት ወይም ከህይወቴ አባረርኩት ሰው የኔን ቤት ውስጥ ያሉ ልጆች ወይንም ያለ ሰራተኛ ጋር ተግባብቶ ስልክ ሲደውልማ በደንብ አግኝቻ አውቃለሁ ወይ ደግሞ የሆነ ቀን በሆነ ጊዜ እንዴ እከሊት እንዲ ነው እንደ ያረጋችሁ እኔ ላይ እከሊት እንደዚህ ሐሳብ ነው ያላት እኔ ላይ ብዬ አንደርስታንድ ያደረኳት ሰው ንዝንዝ አርጋኝ ሹፌር ልቅጠሪልኝ አንቺ ጋር ብላኝ ታውቃለች ለምንድነው ህይወቴን መከታተል ስለፈለገች ነው ለምንድነው የቤት ሰራተኞቻችንን ስልክ ቁጥር ሌላ ሰው የሚያውቀው ማስ የቤት ሰራተኛ ጥበቃም ካለን ጥበቃ ሞግዚት ካለን ሞግዚት ሹፌር ካለን ምናምን ሌላ ሰው ጋር ሲደዋወል ካገኘነው አንድ ደቂቃ ማሰብ የለብንም ወዲያው ነው መሸኘት ያለብን ምክንያቱም ያ ሰው ማለት ጧትና ማታ ሪፖርት ስለኛ የሚቀርብለት ሰው ነው ይሄ በጣም ትንሿ መነሻ ነች ስላንቺ እኔ መረጃ ከቤት ሰራተኛሽ ከሞግዚት ከምናምን መቀበል ጀመርኩኝ ማለት አንድ ነገር ለማድረግ የመነሻ መሰረቴን እየሰራው ነው ማለት ጥቃት ሊፈጽም ነው ማለት ነው ዝም ብሎ ሲምፕል ነገር ይመስለናል አይደል ኖ ህይወታችን በጥንቃቄ የተሞላ መሆን መቻል አለበት ባለማወቅ እኔ እኮ ድሮ አረግ ነበር ለምሳሌ ዘመድ ቤት የሆነ ፕሮግራም ካለ ቤት ውስጥ ረዳት የነበረኝ ረዳቶች ምናምን ይዤ ሄዳለሁ ለካ ሰው አንቺ አነፍናፊ ነው ለካ መረጃ ለመጠየቅ ለካኛን እኔ አላቅም ነበር ግንዛቤ አልነበረኝም ነበር ይዛን ጊዜ የልጆቹን ስልክ ይዙና ተኛች ተነሳች ምን በላች የት ሄደች ምን አደረገች ማቤት መጣ ስንት ሰዓት ገባ ስንት ሰዓት ወጣ እያለ ለካ ሰውን ይከታተላል ለካ ሰው በዚህ መጠን አዲክሽን አለው ሰው ላይ እኔ ደግሞ እንደኔ ነው ይመስለኝ እኔ ሰው ህይወት ምንም አይመስለኝም እንትና ተኛ እንትና ተነሳ እንትና ገባ እንትና ወጣ ብዬ የሰው ህይወት ግድ ስለማይሰጠኝ አላያቸው ግን መተው የሚከታተሉ ሰዎች አሉ ንቀት ማለት መቻል አለብን አንዳንዶቻችን እንዳልኩሽ ከላይፍ ነው የምንማረው አንዳንዶቻችን ኤክስፒሪየንስ አርገነው ነው ወረኛ ሰዎች አሉ ስለኛ ማጣራት የሚፈልጉ አነፍንፈው ምን እንዳደረግን ማወቅ የሚፈልጉ ህይወታችን ያስቀናቸው ይሄ ሁሉ የቅናት ምልክት እኮ ነው ኮንትሮል የማድረግ ፍላጎት ህመም ነው ይሄ እነሱ የራሳቸው ጉዳይ እኛ ግን አንድ ነገር እናውቃለን ምንድነው እኛ ቤት ውስጥ ያለ ነገር ውስጥ አንድ ሰው ሲመጣ እንግዳ ሆኖ ሲመጣ በላ ጠጣ ተስተናገደ ቀጥታ ወደ ቤቱ ነው መሄድ ያለበት ከዛ ውጪ ምንም አይነት ነገር የኛን ህይወት ውስጥ ገብቶ እንዲያርግ ሲል ካገኘነው ያንን ሰው ከነሰራተኛዋ ጭምር ጠቅለናል አንድ ላይ ማስወጣት ነው እንኳን አይደለም እኔ አምጥቼልሻለሁ
ሲከታተለን የነበረ ሰው ምናምን እኔ አምጥቼልሻለሁ ሞግዚት፣ እኔ አምጥቼልሃለሁ ሰራተኛ፣ እኔ አምጥቼልሃለሁ ጥበቃ፣ ሌባ መረጃ ለመሰብሰብ ነው እንደሚለው ሊሰልለን ነው ያ ሰው። ለምን የሚሰልለን? ሌላ ዓላማ ካለው አላውቅም። ግን ቤተሰብ ሆኖ እንደዚህ የሚያደርግ ከሆነ ጓደኛው ነው እንደሚያደርግ ከሆነ የኛን ህይወት ማጽናት ፈልጎ ነው። በጣም ብዙ ሰው ገጥሞኛ ቃል ምን ይላሉ? እከሊት እኮ እንደዚህ ገብታ እንደዚህ ወጣ እንደዚህ አርጋ ምናምን። ቆይ አንቺ ከየት ነው ስለ እከሊት እንደዚህ አይነት መረጃ የምታገኙ ብዬ ስጠይቃቸው እንዴ ሹፌሯ እኮ ዘመዴ ነው ይላሉ። ዜና ነው በቃ በየቀኑ ሪፖርት ነው የሚቀርብላቸውና ልብ ማለት መቻል አለብን። ስለኛ መረጃ ሁሉ ሰው ገበና አለው። ሁላችንም ህይወት እስካለን ድረስ ገበና አለን። ሁላችንም ህይወት እስካለን ድረስ ለብቻችን እኛ ጋር ቤታችን ሊቀር የሚገባው ሚስጥር አለው። ለዚህ ደግሞ ትልቁ ደግሞ መፍትሄ ምንድነው? በራችንን ቁልፍ እናርግባቸው። ቤታችን ገብቶ እንዲህ አይነት ነገር ለማተራመስ መረጃ ለመሰብሰብ የሚፈልግ ሰው ማለት ምቀኛና ምቀኛ ስለሆነ ማባረር ነው ያለብን። እኚህ እናት በልጃቸው ህይወት ቀንተዋል። እኚህ እናት በወንድ ልጃቸው ህይወት ላይ ምቀኛ ናቸው። ለዚህ ነው ጣጣ ውስጥ የከተቱ ልጁት እሳቸው መረጃ ለማግኘት ብለው እሳቸው የሚያምኑት እቺ ልጅ እኮ ምስኪን ስለሆነች ድህነት ውስጥ ስላለች ማለት ነው የታዘዘችውን ታረጋለች። ልጅም ስለሆነች አይሽ ኮንትሮል ያደርጓታል። የነገሯትን ነገር በሙሉ ታረጋለች። ይሄን ግቢ ይሄን ውጪ ማምና አደረገ የምትባለው ነገር እሺ ትላለች። ለምን? ልጅ ናት። ድህነት ውስጥ አለ። የተሻለ ህይወት ማግኘት ትፈልጋለች። ኮንትሮል የሚያደርጉትን ሰው አመጡ። እሳቸው ትልቅ ሰው ናቸው። አዋቂ እንደዚህ አያደርግ። ትልቅ ሰው እንደዚህ አያደርግ። ትልቅ ሰው የልጆቹን መንገድ ኮሮኮንች እንዳይሆን አስፋልት ነው የሚያደርገው፣ ጥርግ ነው የሚያደርገው። ከቻለ ደግሞ ምንጣፍ ነው የሚያነጥፈው። እሳቸው ግን ትልልቅ ድንጋይ አምጥተው ነው ያስቀመጡባቸው የልጃቸው ህይወት ላይና እንደዚህ አይነት ጭካኔና ክፋትና ተንኮል ያለባቸው ሰዎች ስላሉ ጥንቃቄ ማድረግ መቻል አለብን። ሰው በተቻለው አቅም ህይወቱን ሲኖር እንደነዚህ አይነት ነገሮች ላይ ትኩረት ቢያደርግ እንትና እኮ ናት እቺን ሰራተኛ ያመጣችልኝ፣ እንትና እኮ ነው ይሄንን ጥበቃ ሰራተኛ ያመጣልኝ ብሎ ይላል። ግን እንትና ማንነታቸውን በደንብ ማጣራት አለብን። ከማናውቀው ቦታ ነው ማምጣት ያለብን። ጨርሰው ግንኙነት ከሌሉን ሰዎች ጋር የትም ቦታ ምንም ግንኙነት የሌለን ስለኛ ምንም የማያውቁ ሰዎች ጋር ሄደን ነው ማምጣት ያለብን። እንዴት አድርገን ሁላችንም ይሄን የምናደርግበት የራሳችን የህይወታችን ዘዴ አለን። ከማንም ጋር ግንኙነት የሌለው ሰው ነው ማምጣት ያለብን። እኔ በጣም ብዙ ኤክስፒሪየንስ አለኝ በእንዲህ አይነት ነገር። ሌላው ደግሞ በተደጋጋሚ በዚህ ፕሮግራማችን ላይ ተናግረናል። ነገር ግን ብዙ ጊዜ ሰዎች አሁን የሚጠቁበት አሁንም እየተደረገ ያለ ነገር ምንድነው? ባለትዳሮች በተለይ አዲስ ሙሽሮች ሲሆኑ ሰው ቤታቸው ባይኖር መልካም ነው። በቃ የባልና ሚስቱ ጊዜ ልጅ ካላቸው ደግሞ ከልጃቸው ጋር የሚያሳልፉት ያ ጊዜያቸው ነው። ነገር ግን ቤተሰብ በቃ ይመጣል። ከዛ በኋላ ፈላጭ ቆራጭ ቤተሰብ ይሆናል። የሱ ቤተሰብ ከሆነ እሷ አትናገርም፣ እሱ እንዳይቀየም ወይ ደግሞ እንዳላስቀይም ትላለች። የእሷን ቤተሰብ ከሆኑ ደግሞ እያየ ብዙ ነገሮችን የሱን ስልጣን የሱ የሆነን ስልጣን እየወሰዱበት የሱ የሆነን ኃላፊነት እየወሰዱበት እያየ እሷ እንዳትቀየም በቃ ሼም ነው ምናምን እያለ ብዙ ጊዜ ይቆያል። ነገር ግን የሚገርመው ነገር ተከባብረው አይቆዩ። ሰው ትዕግስት አለው የሆነ ነገር የሚያይበት ወይ ደግሞ በቃ ይሁን እያለ የሚያልፍበት ጊዜ አለው። ትዕግስቱ ያለፈ ጊዜ ግን የባል አባት እናት የሚስት እናት አባት መደፋፈር ነው የሚመጣው። ከዛ በኋላ የሚከባበሩ ወይ እንዴት ነው የሚስቱን እናት የሚያከብር ሰው በጣም ከልክ በላይ ከሆነችበት ወደ መናገር ይመጣል። ከዛ ይሄ ትዳሩ በአጠቃላይ ይበላሻል ማለት ነው። ትዳር የሁለት ሰዎች ጥምረት ነው፣ የባልና የሚስት። ከዛ በኋላ ያለው ሌላው ሁሉ ትርፍ ነው። እሱም እናቱን ቤት ትቶ መታል፣ እሷም እናቷን ቤት ታመታለች። በቃ ይሄ የራሳቸው ቤት ነው። እዚህ ቤት ላይ ባልና ሚስት ብቻ ነው የሚያዙበት። ከዛ በኋላ እዛ ቤት ላይ ስልጣን ሊኖረው የሚችለው ከወለዱ ልጃቸው ነው። በቃ 3 ሆኖ ነው የሚኖሩት ከልጆቻቸው ጋር። ይሄ ሌላ አዲስ ቤተሰብ ነው። ያም ቤተሰብ ግን እንዴት ነው በቃል ሳንናገር ወይ ደግሞ እኛ ሳናቀው እንፈቅድና እናስደፍርና ማንም መጥቶ ፈላጭ ቆራጭ ይሆናል በዛ ቤት ውስጥ። ማንም መጥቶ እንዲህ ነው መሆን ያለበት እንደዛ ነው መሆን ያለበት ይላል። እና ይሄ የቤቱ ሰላም ብዙ ጊዜ ባልና ሚስቶች የሚጣሉት ወይ ትዳር የሚፈርሰው ትንሽ ነው በራሳቸው ጉዳይ የሚጣሉት። በጣም ጥቂት 100 ትዳር ቢፈርስ ከ100 2% ቢሆን ነው በራሳቸው ጉዳይ የሚጋጩት።
የራስ የሚባል ይሄ በራስ በማከላቸው ያለ ሌላው በጠቅላላ ይሄ የሰው ጣልቃ እህትየውን አልቻልኳትም ትላለች እሱ ደግሞ በቃ እናቷን አልቻልኩም መሃል ላይ የሚገቡ ሰዎች መብዛታቸው ትዳሩን ሊፈርስ በቃ ያደረጉት ሰዎች መብዛታቸው ደጋፊው በቃ ታዩ በቃ ተዋት ፍታት ፍቹ በቃ አይሆንሽም መሃል ገብቶ በቃ ቤተሰቡን ያደባልቃል ባልና ሚስቱ እንዳይሰማሙ እንዳያወሩ እርስ በርስ ጥላቻ እንዲኮ አድርጎሻል እንዲኮ ብሎሻል እንዲኮ ብለሃለች እንዲኮ አድርጋለች እንዲኮ ነው አንተ እኮ ያልታየ ነው አንቺ እኮ ያልታየሽ ነው በሰላም የሚኖሩበት ቤት ውስጥ ተገብተው ሰው ሰላማቸውን ያደፈርሰዋል ነገር ግን ሰላምን ሰው የሚጠብቀው ራሱ ነው ትዳሩን አይነኬ ማድረግ አስፈሪ ማድረግ ይችላል እዛ መሃል ላይ ማንንም ሰው ክፍተት እንዳያገኝ አድርጎ ትዳሩን መምራት ያስፈልጋል እዛ ቤት ውስጥ ማን ነው የሚመጣው ለምንድን ነው የሚመጣው ምክንያቱ ምንድነው እዚህ ጋር ሰው አዲስ ህይወት ከመሰረተ ቅድሚያ መስጠት ያለበት ለመጣበት ሳይሆን አሁን ላለበት ነው ምክንያቱም ይሄ ነው የሚቀጥለው በቃ ሰው ይሄ መጽሐፉም የትኛው መጽሐፍ ቅዱስም የሚለው ሃይማኖቱም ሁሉ የሚለው በቃ ሰው እናትና አባቱን ይተዋል ሰው እናትና አባቱን ትቶ ከተጋባ በኋላ ያኛው እናትና አባት እህት አክስት እየመጣ ይሄን ቤተሰብ ይሄን ትዳር ሊረብሸው አይገባም ልክም አይደለም ስለዚህ ባልና ሚስት ራሳቸው ወስነው ያንን ነገር ሲጀመር ራሱ መቀበል የለባቸውም ትንሽም የሆነ ሲያዩ ምልክት ሲያዩ እርስ በርስ መነጋገር መቻል አለባቸው ሼም ሊይዛት አይገባም ሼም ሊይዙ አይገባም እንደዚህ እያደረገች ነው እናት አልተመቸኝም እሱም ደግሞ እንዴት እናቴን ትናገሪያለሽ ብሎ ዘራፍ ማለት አይደለም ያለበት በቃ ከዛ በኋላ ይሄ ነው ትዳራቸው እሷ ይሄ መናናቅ የሚመጣው ያኔ ነው በጣም መላመድ ይመጣና መሳፈጥ ይበዛና ያኔ እናናቃሉ ይሄ ሁሉ ነገር ከመምጣት በፊት ግን መገደም መቻል አለባቸው ትዳራቸው የሁለቱ ነው ሁለቱ ትዳር ላይ ማንንም አለማሳፈጥ ማንንም ትዳራቸውን እንዲነካ መሃላቸው እንዲገባ አለማድረግ ምክንያቱም አንድ ባልና ሚስት ሁለቱ ይሄ የጠበቀ ግንኙነት ካላቸው የሆነ ሰው መጥቶ ሊበርዛቸው አይችልም ምክንያቱም ክፍተት አላሳዩማ ቤታቸው ውስጥ ህግ አለ ህጋቸው ውስጥ አንድ ሰው መጥቶ እንዲስተናገዳል ብለው ካሰበ ማንንም ሰው ይሄ የማደርስ እንትን አያሳይም ምክንያቱም ውሎ እንደሆነ የፈቀዱት ፊታቸው ያስታውቃል ስለዚህ ሰው ትዳሩን መጠበቅ ካለበት ቅድሚያ ለዚህኛው ቤት ነው መስጠት ያለበት ቅድሚያ ይሄ ባልም ለሚስት ሚስትም ለባል ቅድሚያ ሲሰጣጡ ያኔ ሰላም ይጠበቃል ቤት ይጠበቃል ማለት ነው ሌላው እንግዲህ በጣም ልብ ማለት ያለብንና በማስተዋል ውስጥ መረማመድ ያለብን በህይወታችን አንድ ነገር አለ ምንድነው ሁልጊዜም ሁሉም ሰው የራሱ የሆነ የኑሮ ደረጃ አለው ከዛ ከኑሮ ደረጃው የሚበልጥ ሰው አለ የሚያንስም ሰው አለ በዛሬ ታሪካችን ላይ ታገኝ ወይም ታገኘው ስለተቸገረች ነው እዚህ ቤት የመጣችው በሷ ችግር ላይ ብዙ ሰዎች አድቫንቴጅ ወስደዋል ትልቁን አድቫንቴጅ የወሰዱት ግን ለወሬ የቀጠሯት አክስቷ ናቸው አንዳንድ ሰው መረዳት ያለበት ነገር በኑሮ ደረጃ ከኛ ያነሰ ሰው ስናገኝ የተቸገረ ሰው ስናገኝ ያጣ ሰው ስናገኝ በዛ በድህነቱ ላይ የምንወስድበትን አድቫንቴጅ ፈጣሪ ቀጣናል ምናምን ብቻ ሳይሆን እንዲህ ስናደርግ ካገኘን ራሳችንን አይምሮአችን ስለታመመ አምነን ራሳችን በገዛ ፍቃዳችን ወደ ህክምና ቦታ በመሄድ እውነት ባለሙያ ማየት መቻል አለብን ለምንድነው ማወዳደር አለብን ሁለት ሰዎችን ብንመለከት እዚህ ጋር አንድ አይነት ሁለቱም ፈጣሪ ፈጠራቸው ሁለቱም ሲወለዱ በእጃቸው ምንም ነገር ሳይዙ ሰው ራቁቱን ስለሚፈጠር ምንም ነገር በእጁም በእግሩም ሳይዝ ስለሚመጣ ሁለት ተመሳሳይ አይነት ፍጥረት የሆኑ ሰዎች አንዳንዶቹ አንዱንና አንዱን እዚህ ጋር ብታወዳድሪ እዚህ ጋር ይሄኛው ሰውዬ የቤት ሰራተኛ የሚሆን የጥበቃም ሰራተኛ ይሁን ሞግዚትም ይሁን ምናምን የገቡት እሱ ቤት የገቡት ሁሉም አይደሉም ግን የገቡት ሰራተኞች የሆነ ህይወታቸው ገንብተው የወጡ ታገኛለሽ ሰው በዘመኑ የሆነ አይነት ቁጥር ያክል የቤት ሰራተኛ ይኖረዋል አይደል አው ከቤት ሰራተኛ ጋር ተግባብቶ ተስማምቶ መኖር በተለይ አሁን ጊዜው በጣም እየከፋ ሰው የሚበሳጭበት ሁኔታ አለ ግን ገብተው የወጡት ሰራተኞች የፊታቸው ከለር ራሱ ያስታውቃል ደግ ሰው ቤት ሲገቡ በእውነት የመኝታ ሰዓታቸው የተጠበቀ ነው የእንቅልፍ ሰዓታቸው የተጠበቀ ብቻ ሳይሆን ምግባቸውን በስነ ስርዓት ይበላሉ ከገቡ በኋላ እዛ ቤት ይመቻቸዋል ያምርባቸዋል ልብስ አዲስ ባይገዙ እንኳን ልብሳቸውን ጥብ አድርገው አስተካክለው ስለሚለብሱ ኢነርጂያቸው ይቀየራል አንዳንድ ሰው ቤት ደግሞ ሲገቡ
ይሄኛው ሰውዬ ቤት ሲገቡ ያምርባቸዋል አይደል? በቃ ህይወታቸው ይቀየር፣ ተስፋ ያገኛሉ፣ ወይ ልማር ይላሉ፣ ወይ ስራ ለስራ ይላሉ ምናምን። በቃ ህይወታቸው ኢነርጂያቸው ራሱ በጣም ደስ የሚል ኢነርጂ ይሆናል። አንዳንድ ሰው ቤት ሲገቡ ደግሞ አለ ልክ እንደገቡ ኪሏቸው ምጥጥ ብሎ የተወሰደ ይመስል ይከሳሉ። ፊታቸው ራሱ ያስታውቃል። ከለር ቶናቸው ራሱ በደንብ ይናገራል ጉስቁልናቸውን። የማንኝ ነኝ? ይሄኛውን ሰውዬ ነኝ ወይስ በዳዩን ሰውዬ ነኝ? ይሄኛውን ሰውዬ ነህ ወይስ በዳዩን ሰውዬ ነህ? የትኛዋ ነሽ አንቺ የሚለውን ነገር ራሳችንን መታዘብ አለብን። ሰው ስራ ሊሰራ ቤታችን ሲመጣ ከተጎሳቆለ ሰራተኛ ሆኖ ሞግዚት ሆኖ ጥበቃ ሰራተኛ ሆኖ ሹፌር ሆኖ ያ ሰው ቤታችን ከገባ በኋላ ከተጎሳቆለ ቤታችን ከገባ በኋላ ከከሳ ምግብ ተከልክሎም ይሁን አይሁን ያ ሰው ኢነርጂው በቃ ድክም ካለው ከታመመ ከጠወለገ የሰውነት ከለሩ ጠፍቶ ሌላ ሰው ካመጣ እኛ ትክክለኛ ሰው አይደለም። ራሳችን ጋር ችግር አለ። ሄደን ባለሙያ ማየት መቻል አለብን። የራሳችን ያናኗር ዘይቤ ምስኪን ጨቋኝ ስለሆነን ነው። ምስኪንን ረጋጭ ስለሆነን በድህነታቸው ላይ አድቫንቴጅ ስለምንወስድ የበላነውን ስለማንሰጣቸው የበላነውን ስለምንከለክላቸው ስለሆነ ይሄ አስተሳሰብ ደግሞ ማለት ከአይምሮ አስተሳሰብ መዛባት ጋር ስለሆነ ሐኪም ጋር መሄድ ነው ያለብን። ይሄ በጣም ህመም ነው። ጉብዝና ይመስላቸዋል አንዳንድ ሰዎች። በጣም ያሳፍራል። እኔ በደንብ ተመልክቼ አውቃለሁ። ለራሳቸው የበሉትን ምግብ ሰራተኛ ይከለክላሉ። ለራሳቸው የበሉትን ምግብ የጥበቃ ሰራተኛ ይከለክላሉ። እንዴት አይነት የወረደ እንዴት አይነት የሚያሳፍር ህይወት እንደሆነ እዛ ቤት ውስጥ ያለው። ግን ሰው ፊት ሲቀርቡ እንደነሱ ለመኩራራትና እንደነሱ አክት ለማድረግ የሚቸኩል ሰው የለም። ጓዳቸው ሲገባ ግን በጣም አሳፋሪዎች። ሁለት አይነት ምግብ የሚገዙ ሁለት አይነት ዘይት። እኔ በጣም ያሳዝነኛል። አንዳንድ ሰው በጣም ማፈሪያ ነው። አንዲት ሰራተኛ አመቱ ሙሉ የፈለገችውን ነገር ቤት ውስጥ በትበላ ምንም ለውጥ አይመጣም ህይወታችን ላይ። በረከት ነው የምናገኘው። ምን ትብላ ትጠጣ እንዴ? በስመ አብ በጣም ነው የሚያሳፍረው እንደዚህ አይነት አስተሳሰብና በድህነት ላይ አድቫንቴጅ ስንወስድ ሰውን ስናጎሳቁል ሰውን ስንጎዳ ራሳችንን ካየ ነው እኔና ፈጣሪ ነን። እኔ ማረገውን ማቀው አይደል? ራሴን እንደዛ ሳረክ ካገኘሁት እጅና እግሬን ይዤ ቀጥ ብዬ ባለሙያ ጋር ሄደን መታከም ነው ያለብን። አለበለዚያ ራሳችንን ነው ምን ጎዳው። ያ ሰው ከኛ ቤት ይወጣና የተጎዳ አይደለ ይክሰዋል ፈጣሪ። እኛ ግን ደግመን ያንን ነገር በማድረግ የምናበላሸው የማንንም ህይወት ሳይሆን የራሳችንንና የሶስት ዘራችንን ነው። የፈጣሪ ቃል እሱን ስለሚል ማለት ነው። ውድ የስለህይወት ተመልካቾቻችን ወጣትና ህጻናት በመማሪያና ህይወታቸውን በመገንቢያ ሰዓታቸው ሊያሳልፉ ማይገባቸውን ነገር ለማሳለፍ በራሳቸው ላይ የሚደርሰው ጉዳት ህይወት እስከ ማጣት መሆኑ በዛሬው በስለህይወት ፕሮግራማችን የተመለከትን ሲሆን ከ18 ዓመት በታች የሆኑ ታዳጊዎችን በስራ ላይ ማሰማራት በህግ ተጠያቂ ያደርጋል እያልን የዛሬውን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።